HD Sports በሁሴን አብዱልቀዲና በዳዊት ንጉሴ Champions again! HD Sports ሰላም በያላችሁበት እንዴት ሰንብታችኋል? ኤችዲ ስፖርቶች መተናል። ተወዳጁ ብስራት ኤፍኤም 101.1 ላይ እንገኛለን። ትናንት እንግዲህ ገና ነበር። የገናን በዓል ለምታከብሩ ሁሉ ባንገናኝም እንኳን አደረሳችሁ ለማለት በረፈደም ቢሆን እንወዳለን። ከዛ ውጪ ግን የተለያዩ ጉዳዮችን እንደተለመደው በዛሬው ፕሮግራማችን አጠር አድርገን ነው የምንዳስሰው። ዘንድሮ እንግዲህ ሳይጫወትም ቢሆን ወደ ዋንጫው ጉዞ እያኮበኮበ ላለው አርሰናል ነገሮች የተመቻቹ መስለዋል። ሲቲም ነጥብ ጥሏል። አስቶን ቪላም እንዲሁ በትናንት እንቅስቃሴ ነጥብ የጣሉበት ሁኔታ ተፈጥሯል። ዩናይትድ፣ ቸልሲ በአዳዲስ አመራሮች እንግዲህ ወደ ሜዳ ገብተው ነበር። ቸልሲዎች ሽንፈት አስተናግደዋል። ዩናይትድ ደግሞ ነጥብ የጣለበት ሁኔታ ተፈጥሯል ትናንትና። በእርግጥ እንግዲህ ዳለን ፍሬቸር ከኋላ አራት ተጫዋቾችን አድርጎ በአራት እንቅስቃሴው ለመጀመር ሞክሯል። ጥረቱም ይታይ ነበረ። እንቅስቃሴውም ደግሞ የተወሰነ ፍንጭ ሰጪ ነገሮች እንዳሉ ታዝበናል። በነገራችን ላይ በቼልሲ በኩል ግን እንግዲህ በስተመጨረሻ ፉላሞች በለንደን ደርቢው አሸንፈው የወጡበት አጋጣሚ ተፈጥሯል። እዚህም እዛም ግን ተቃውሞዎች ነበሩ። በነገራችን ላይ ሲቲ ሜዳ ላይ ቢሆን በስተመጨረሻ ትንሽ የሚመስል ተቃውሞ ነበር። ሜዳ ላይ ደጋፊዎች ያልነበሩበትም ባዶ ቦታዎችም ሲታዩ ነበር። ቼልሲዎች እንግዲህ የክለቡ ባለቤቶችን ሁለቱም ባለቤቶችን የተቃወሙበት ሁኔታ ተፈጥሯል። ዩናይትዶችም እንግዲህ ግሌዘሮች ላይ ተነስተዋል። የተቃውሞ ሳምንት ነበር፣ የተቃውሞ ቀን ነበር ትናንት በሚባል ደረጃ በሰፊው ጉዳዮች ተነስተዋል። እንግዲህ ይህንን እናነሳለን። ዛሬ የሚጠበቅ ጨዋታ አለ። መሪው አርሰናል ከሊቨርፑል በኤምሬትስ የሚያደርገው ጨዋታ ነው። እንግዲህ ማሸነፍ ከቻለ አርሰናል የነጥብ ልዩነቱን ያሰፋል፣ ወደ 8ም ከፍ ያደርጋል። ካልሆነም ግን ሰፊ መተንፈሻ ጊዜን ሰጥተውታል ማንቸስተር ሲቲ እና አስቶን ቪላ። እንዴት ይጠቀመዋል የምናይ ነው የሚሆነው። በዚህ ጨዋታ ላይ ማጭር ነገር እናነሳለን። አብራችሁ እንድትሆኑ በማክበር በድጋሚ ጠይቃለሁ። ዩቲዩብ ላይ ካላችሁ እንግዲህ ፕሮግራሙን ላይክ በማድረግ ሀሳብ አስተያየት በመስጠት እንድትጀምሩ ጥሪ አደርጋለሁ። በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። የገና በዓል አልፎ እንግዲህ ከአንድ ቀን በኋላ ነው ከአድማጮቻችን ጋር የተገናኘ ነው። ዴቭ አንተንም እንኳን አደረሰ፣ አድማጭ ተመልካቾቻችንም እንኳን አደረሳችሁ ብያለሁ። በዓሉን ለሚያከብሩ የዶሮና የበጉ ቁንጣን ነው ትንሽ አስቸግሬ ትናንት ስትለኝ ነበር። ይሄ ነገር የታለ ብለህ ነው ለትለኝ የሆቴል ምግብ ነው። የሆቴል ምግብ ነው። ዴቭ ደግሞ አንተ የነገሩ ነገር ሁሉ ማትቋጥለው ነገር አለ ምናምን ምትል ይመስላልና አድማጭ ተመልካቾች እንግዲህ ምንም አልነገረኝም። ያ የሁሴን ቀልድ እኮ ትዝ አለኝ። ምንም አላለኝም የሚለው አንድ 2-3 የሚያነሳቸው ቀልዶች አሉና ምንም አልነገርከኝም ለሁሉም። ባይሆን እኔ ጋር ነበር ቁንጣኑ፣ እሱ ነው ለሁሉም ለቆኛል። እኔም ቢሆን ነው። አይ ጥሩ ነው ግን እኮ ሲጀምር ጥሩ እንዴት ነው ያልኩ ነበር። ጥሩ ነገር እኮ ይኸውልህ ኳሷን ትንሽ ብቻ ሲሰጡ ትቀበልና ቶሎ ትመነዝራታለህ። ቆንጆ ነው። መግቢያ ላይ እንዳልኩት ለአርሰናሎች ዘንድሮ ሁሉም ነገር የተመቻቸ መስሏል። በራሳቸው በጥንካሬ መጓዛቸው እንዳለ ሆኖ የሲቲና የአስቶን ቪላ ደግሞ እንግዲህ ከአዲሱ ዓመት መምጣት በኋላ የተወሰነ መፋዘዝ አርሰናሎችን በደንብ ተጠቃሚ እያደረጋቸው እንዳለ እያየን ነው። እንግዲህ ፔፕ 2026 ከገባ 3ኛ ተከታታይ እንግዲህ ያቻ ውጤት ነው። አቻ እንግዲህ መጥፎ ነው ላይባል ይችል ይሆናል፣ ግን ይሄ ያልተለመደ የፔፕ ባህሪ ነው። እንደውም አንዳንድ ሪከርዶችን ሳይ በአሰልጣኝነት ታሪኩ በአጠቃላይ አሰልጣኝነት ታሪኩ ለ3ኛ ጊዜ ነው በተከታታይ እንደዚህ 3 ጨዋታዎችን አቻ ሲወጣ የሚልም ነገር አንብቤ ያየውና ኦፍ ኮርስ ብዙ ነገሮችን ለአርሰናል እያመቻቹ ይመስላል። ዋንጫ ፉክክር ውስጥ ያሉት ቡድኖች
በርግጥም ያልተጠበቀ በቀላሉ እንግዲህ ኢታድ ላይ ሊወጣው ይችላል የተባለውን ጨዋታ ሲቲ አላሳካውም። እንግዲህ ድሎች ይፈጠራሉ፣ ጎሎች ማግኘት ተቸግረዋል። ሐሳብ ሰጥቶበታል። ወደ ኋላ ፔፕ እናነሳዋለን። ከዛ ውጪ ግን ቡድኑ ደግሞ እንዳልኩት ጎል ያስተናግዳል። የማስተናገዱ ጉዳይ አሁን ከተከላካዮቹ ስለተጎዱም ብቻ ሳይሆን በተለምዶ በቃ አሁን ጎል እያስተናገደ ነው ሲቲና ለዚህም ይመስላል አይደል እኔም አንተም ሁሴንም አስቀድመን ስንል የነበረው ነገር አለ። ሲቲ ዘንድሮ የዋንጫ ቡድን አይመስልም። ምናልባት ዘንድሮን የሽግግር ጊዜ ሊያደርግ ይችል ከሆነ ይታያል። እሱም ደግሞ ፔፕ እንግዲህ ከክለቡ ይለቃል አይለቅም የሚል ሐሳብ መኖሩ እንደተጠበቀ ሆኖ እንግዲህ እያለን እናነሳ ነበር። በርግጥ ይሄንን የምንለው ቀድሞም ነው። ለአንዳንዶች ግን አሁን የነጥብ ልዩነት ስለተፈጠረ ሊሉ ይችላሉ። ነጥብ ልዩነት ተፈጠረ እንጂ አሁንም ሊጉ ገና 21ኛ ሳምንት ላይ እንዳለ ደግሞ በእኛም በኩል የሚዘነጋ ሐሳብ አይደለም። እስቲ እናንሳ ይሄንን ነገር ለሁሉም። ዴቭ ባለፈው ስናነሳ የነበረው አርሰናልን ዋንጫ ለመንጠቅ ተፎካካሪዎቹ በራሳቸው ነገሮችን መወሰን ይችላሉ የሚለው ትልቁ ጥያቄ ነበርና ያ ነገር አሁን እየተፈጠረ ያለ የአምናው ሊቨርፑል ተከታዮቹ ነጥብ እየጣሉለት ብዙ ነጥቦችን ሲያሳካ የነበረ ቡድን ሆኖ ተመልክተነው በመጨረሻም የዋንጫ ባለቤት እንደሆነ ይታወቃልና አርሰናልም አሁን ዝም ብለህ ስታነሳ አሁን መግቢያም ላይ እየሰማው ነበር አንተና 3 ተከታታይ ጨዋታ አቻ ወጣ ማለት 6 ነጥቦችን ጥሏል። 2 ነጥቦችን ጥሏል ማለት በመሃላቸው የነበረ የ2 ነጥብ ልዩነት ነበር። አሁን ወደ 8 ያድጋል ማለት ነው። እንግዲህ የዛሬውን አርሰናል ስኬት ካለ አርሰናል የሚያሸንፍ ከሆነ የሚለው ነገር ከግምት ውስጥ አስገብተህና ያን ነገር በሚገባ የተጠቀመበት ደግሞ አርሰናልን ስታነሳ ዴቭ ራሱ ማንቸስተር ሲቲን ነጥብ ያስጣለው ብራይተንን ጨምሮ ቪላን ቦርነማውዝን እነዚህን ጨዋታዎች እኔ እንጃ ዴቭ በጣም በእርግጠኝነት የኛውን ጨዋታ አሸነፋል ብለህ የምትናገርባቸው አይመስለኝም። የአርሰናል ማለት የቡድኑን ጠንካራነት ለመግለጽ ነው ይሄንን የምለው ዴቭ። ቦርነማውዝ ሜዳው ላይ ምንም ነገር ሊያደርግ ይችላል። ቪላ ሙዲ ከሆነ ኤምሬትስ ላይ ጉልበተኞች ናቸው። ሲያሸንፉት ከዚህ በፊትም አይተን ነበር። ብራይተን የማይመች አይነት ቡድን ነው። በቃ ይሄ ለሲቲ ለአርሰናል ይሄ በጣም በድፍረት ነገሮችን ለመከወን ጥረት ስለሚያደርጉ እንደዚህ አይነት ችግሮችን ታያለህ። ግን አርሰናል እነዚህን ጨዋታዎች በሙሉ በስኬት ነው የተወጣው። አሳማኝ ነው አይደለም ሌላ ነገር ነው። ዋናው እንግዲህ 3 ነጥቡን አስመዝግቦ መውጣቱን ተመልክተናል። እንደው አጠቃላይ ያለ ነገር ለማንሳት ነው የሲቲ ብራይተን ጨዋታ ዴቭ ቁጥሮችን ስትመለከት በብዙ መለኪያዎች ማንቸስተር ሲቲዎች ራሱ ግብ ከመቆጠሩ በፊት ተጨማሪ ግቦችን አለማስቆጠራቸው እንዲቆጩ የሚያደርጋቸው አጋጣሚ ይመስላል። የብራይተን የካይሮ ሚቶማ ጎል ከመምጣቱ በፊት ሲቲ መሪነቱን ወደ 2 ከዛም ከፍ ማድረግ ነበረበት ብለህ ልታነሳ ትችላለህ። ሃላንድ ተከታታይ ጨዋታዎች ላይ ግብ አላስቆጠረም ነበር። 3 ጨዋታዎች ላይ እንደ ሃላንድ አይነት ተጫዋች ግብ ሳያስቆጥር ከመጣ የጎል ድርቅ ልትለው ትችላለህና ያን ነገር ወደ 4ኛ እንዳይሄድ እድል ተፈጥሮለት ያው በፔናልቲ ግብ አስቆጥሮ ቀዳሚ ሆኖ ነበር። ግን ሚቶማ ግብ አስቆጥሮ ማንቸስተር ሲቲ ወደ አቻነት እንዲመጣ አደረገ። እንደ ብራይተን አይነት ቡድን ዴቭ በጣም ከኳስ ጋር መስከን ይችላሉ። ይሄ በጣም ራሽ ሆነው ኳስ ከኋላ ሲመሰርቱ ጭንቅ ውስጥ የሚገባ ቡድን ሆኖ ብዙ አንመለከተውምና ያንን ነገር በዚህኛውም ጨዋታ የተመለከትን ይመስላል። ሲቲዎች በጣም ራሽ ሲሆኑ እነዛ ጋር የሆነ መረጋጋት የሚመስል ነገር ታያለ። ፎርስ እንደዚህ ስል ለምሳሌ ሃላንድ ከዚህ በፊቱ ሃላንድ ቢሆን ኑሮ ሊያስቆጥር የሚችለውን ኳስ በራሳቸው በተከላካይ ስህተት የተፈጠረን የግብ ዕድል ሃላንድ እንዴት ግብ ጠባቂውን ማለማመድ የሚመስል ምት መቶ እንግዲህ ግብ ጠባቂው በቀላሉ ሲቆጣጠሩ የተመለከትንበትና ይሄ በጣም ጨካኝ የሆነ ሃላንድን ያልተመለከትንበት አንደኛው ጨዋታ ይመስላል። ኦፍ ኮርስ መከላከሉ እንዳነሳው ሲቲ የተጋለጠ ነው። ደግሞ ለመጋለጡም እንደ ምክንያት የሚቀመጡት አንደኛው የጉዳት ጉዳይ ነው። እዚህ ጨዋታ ላይ እንኳን ኩሻኖቭ እና ደግሞ ሌላ ወጣት ተጫዋችን ነው ራሱ ማክስ አሌን ነው እንግዲህ አሰልፎ የነበረውና እነዚህ ሁለት ተጫዋቾች ከዚህ በፊት ተጣምረው ያልተመለከትናቸው ናቸው። አሁን ግን ወደ ሜዳ ገብተው ይሄንን እንቅስቃሴ ለማሳየት ጥረት አድርገው ነበረ እና እንግዲህ ለፔፕ
ይሄ የሚፈጠሩ እድሎችን ኦፍ ኮርስ በጣም ጥራት ያላቸው ከዚህም የበለጠ እድሎችን ሲቲ ሲፈጥር የምናውቀው ቡድን ነው። ግን ያ አይነት ነገር ነበረው ማለት አይቻልም። ኦፍ ኮርስ ከሲቲ አንጻር ራሱ 1.3 ኤክስጂ በጨዋታ አስመዝግቦ ወጣ ሲባል ያን ያክል ብዙ አይደለም ዴቭ። ኦፍ ኮርስ ብራይተን 0.3 ነውና በማላቸው የአንድ ኤክስጂ ልዩነት መኖሩን ትመለከታለህ። ኦን ታርጌት በመሞከር 3-3 ነው። ከዛም ውጪ 10 ጊዜ ሹት አድርጎ ነበረ ማንቸስተር ሲቲ። በብራይተን በኩል 4 ሹት ነው የነበረውና በብዙ ነገሮች ማንቸስተር ሲቲ የተሻለ ይመስል ነበረ። ደግሞ ሪያን ሼርኪ በጨዋታው ልዩነት ለመፍጠር የነበሩ ጥረቶች ሃላንድ ያመከነው ኳስ ያልኩ ሼርኪ እንዴት አድርጎ ተከላካዮችን አታሎ የመጨረሻ ኳስ ሰጥቶት እንደነበር የሚያሳይ አጋጣሚ ነበርና እሱማ ሲልቫ ብረት መልሶበታል እንዳልከው ሃላንድ ኳስ ከመስመር ላይ ያወጡበት መንገድን ታስታውሳለህ። ቫን ሄክ ያወጣው ኳስ ትክክል። እንደዚህ አይነት አጋጣሚዎች ነበሩና ኦፍ ኮርስ ብራይተን ያላቸው በጣም በቀላሉ እጅ ላለመስጠት የነበረ ጥረትን ታደንቃለህ። ደግሞ ሲቲም ከዚህም የበለጠ ሻርፕ በሆን ነበረበት የሚለውን ሀሳብ ማንሳት አለብን ይመስላል። ገራሚው ብዙዎችም ሰርፕራይዝ ያደረጋቸው እንግዲህ 2025ን የጨረሱበት መንገድ ነው። እንደምታስታውሰው 8 ድል በማድረግ በተከታታይ ሲመጡ ያለ ጥርጥር ባለፉት ዓመታት ሲቲን የምናውቀው በዚህ መልኩ ከመጣ የበለጠ መረጋጋትን፣ የበለጠ መጠንከርን፣ የበለጠ ቲሞችን ማስጨነቅና ማሸነፍን ጨምሮ ስለሚመጣ በዚሁ ሞመንተም ይቀጥላል በሚል ነው። እንደውም አንዳንዶች ምንድነው ግምታቸውን ዘንድሮ ማን ዋንጫ ይወስዳል አይወስድም በሚል ያስቀመጡት የቀደመ ግምታቸውን ሁሉ በተወሰነ መልኩ ወደ መከለስ ሁሉ ገብተው ነበርና ይሄ ሁሉ ባለበት ሁኔታ ግን 2026 ከገባ በኋላ ባየኸው መልኩ እንግዲህ ውጤት ከርቶታል። በ3 ተከታታይ ጨዋታ 3 ነጥብ ብቻ ማግኘት ማለት ከፔፕ አንጻር ትንሽ ነው ብለህ የምትገልጸው አይደለም። ኦፍ ኮርስ የጠቀስካቸው ችግሮች አሉ። እንዳልነው ቡድኑ ሽግግር ላይ ነው። ምልህ ያው ፔፕ ነው፣ ጂኒየስ ነው፣ የሆነ ነገር ይፈጥራል የሚለው ነገር እንደተጠበቀ ሆኖ ሽግግር ላይ መሆኑ መካድ ያለበት አይመስለኝም። አንዱ እንዳልነው ደግሞ ብዙዎች ላይ ያገዝፉት ይችላሉ እንጂ ተከላካይ መስመር ላይ ኢቭን ያሉትም እነ ግቫርዲዮልም ባሉበት ሁኔታ እነ ዲያዝም ባሉበት ሁኔታ እኮ ትልቁ ዊክሊንግ ተከላካዩ መስመር እንደሆነ ይታወቃልና አሁን ደግሞ እንዳልከው አዲስ የተከላካይ መስመር በተለይ ሴንትራል ፔሪንጉን አዲስ ስታደርግ ቤንች ላይ ስታይ እኮ 4 የአካዳሚ ልጆች ነው ጭራሽ ሁሉ አስቀምጦ የነበረው በትናንቱ ላይናፕና ጉዳት በቀላሉ ልትጠቅሰው የምትችለው ነጥብ አይደለምና ግን እንዳልነው ነው። ኢቭን የማጥቃቱም ምንድነው የጌም ቁጥጥሩም ፍሎውም ውበቱም ያልነበረው ሲቲ ነው በትናንቱ እንቅስቃሴ ያየነውና የተወሰነ መፋዘዙ በተጨባጭ ራሱ ኢቭን ደጋፊው እርግጠኛ እንዳይሆን ያደረገው የሚመስሉ ነገሮች ሜዳ ላይ አይተናል። በተወሰነ መልኩ አንዳንድ ባዶ ሜዳዎችን ስናይ ነበር፣ ባዶ ወንበሮችን ስናይ ነበር። በተወሰነ መልኩ ጨዋታውን ባቻ ከተጠናቀቀ በኋላ ያልተለመደ የሚመስሉ ከዚህ ፊት ያላየናቸው የተወሰኑ ቡ የሚመስሉ ድምጾችንም ስንሰማ ነበርና የሚነግርህ ነገር ምንድነው የለመዱት ሲቲና ፔፕ ጋር ነው ከዚህ በፊት ይሰጥ የነበረው ነገር ምንድን ነበር? አሁን እያዩ ያሉት ነገር ደግሞ በአንዴ እንደዚህ በተከታታይ ዘጭ ማለቱ በደጋፊዎች ዘንድ እንዳልተወደደ በተጨባጭ ይገባልና ምናልባት እንግዲህ አምና አማሚን ሲዝኑ ሲጀመር ፔፕ የታየበትን አይነት ችግር መልሰን ልናይ ይመስላል አሁን የተወሰነ ነገሩን ስታይ እና ይሄ በጣም በውጤት ቀውስ የተቸገረበት የታመሰበትን ጊዜ መልሶ ሊያመጣው ነው ወይ የሚል አይነት ነገር ይመስላል። ለምን ነው ይሄንን እምልህ? አንድም ከፍለፊቱ የሚመጡት ጨዋታዎች አሁን እንደ ሰሞኑ ለዘብ ያሉ አይደሉም። በወረቀት ለዘብ ያሉ ናቸው። በወረቀት ሲቲ ሊያሸነፋቸው የሚገቡ ናቸው። ሶስቱም ከሰሞኑ ነጥብ የጣለባቸው ጨዋታዎች በቀጣይ ግን የሚመጡትን ቡድኖች ስታይ እነ ቶተንሃምን እነ ዩናይትድን ሌሎችንም ትልልቅ ቡድኖችን የመግጠም እድል ስላለው ከዚህም በላይ የበለጠ ፈተና ሊፈጠርበት እንደሚችል ግምት ትወስዳለህና ለፔፕ በጣም አስቸጋሪ ጊዜ እንደሆነ መናገር ይቻላልና ለምንድነው ብለው ጠይቀውት ነበረ። ከዋንጫ ፉክክርም ጋር አያይዘው ስለ ዋንጫው እንዴት ነው የምታስበው ብለው ጠይቀውት ካላሸነፍን እንግዲህ ጨዋታዎችን ስለ ዋንጫው ማሰብ አልችልም ብለዋል። ዋናው ማሸነፍ እኮ ነው ስለ ዋንጫ እንድናስብ የሚያደርገን ብለዋልና ፋንታስቲክ ጨዋታ አደረግን፣ ብዙ ነገሮች ላይ ደስተኛ ነኝ ብለዋል። እንግዲህ እኛም አንቀበለው ግን እሱ የሚታየው ነገር ነው ብዬ ነው ማምነው። ፋንታስቲክ
ፋንታስቲክም አልነበሩም በብዙ ነገሮችም አስደሳች ነበሩ ብሎ ለመናገር በኔ በኩል ሲቲን መጥቀስ አልችልም አቅማችን በመጨረሻ በተለይ 15-20 ደቂቃ ከፍተኛ ነበር ብሏል ኦኬ ጥረት አድርገዋል አይተናል ግን እድሎችን አባክነናል ውጤቱ ፌር ነው ብሏል በስተመጨረሻ የሚያሳምን የሚመስለው ነገር ፌር ነው ብሏልና ማታስቆጥሩበት ምክንያቱ ምንድነው ድሎ ይተፈጥራላችሁ ለምን ጎሎች አይቆጠሩም ብለው ሲጠይቁት ግን አላውቅም አንዳንድ ጊዜ ብዙ እናስቆጥራለን አንዳንዴ ደግሞ ጎሎችን ማግኘት ስንቸገር ይታያል በሚል ሐሳብ አንስቷልና እነሱን ግን በቀጣይ ወደ ጎሎች ለመቀየር መስራት አለብን የሚል አስተያየት ነው የሰጠውና እንግዲህ ይሄ ምንሃል በቀጣይም ጫናና የቤት ስራ እንዳለበት በደንብ በተጨባጭ የሚገልጽ ነገር ሆኖ ነው ያገኘውት በዚህ ጨዋታ ላይ እንግዲህ ሃላንድ 150ኛ ጎሉን ለሲቲ አስቆጥሯል እንግዲህ 35ኛ የፕሪሚየር ሊጉ ጎልም ሆኗል የሃላንድ ጎል በነገርህ ላይ በአዲስ መልክ እንግዲህ ፕሪሚየር ሊጉ በ1992-93 ከተጀመረ ወዲህ የተመዘገበ ሪከርድ ነው ተብሏል ለሁሉም ግን ፔፕና ልጆቹ ስኬታማ ጉዞ እያደረጉ እንዳልሆነ አስቆጪ በሚመስል መልኩ ነጥቦች እየጣሉ እንደወጡ አይተናል ከዛ ውጪ ግን ማነሳለህ አጠራ አድርጌ ምናልባትም የፕሪቪውም አርሰናልና ሊቨርፑልን የሚመለከት ጉዳይ ስላለን ዩናይትዶችም ቼልሲዎችም ነጥብ በጣሉበት እንዲሁ ሽንፈት ባስተናገዱበት ጨዋታ ከስንብት ጋር በተለይ ከኮቾች ስንብት ጋር በተያያዘ የተወሰደው እርምጃ በጣም ደስተኛ እንደማያደርጋቸው የሚገልጹ ነገሮች ነው ሜዳ ላይ ያየነው ራትክሊፍ እንግዲህ ሁለተኛ ዓመታቸው ይሞላል የዩናይትዱ የተወሰነው እንግዲህ አሁን የእግር ኳሱን ጉዳይ በበላይነት የሚመሩት የዝቅተኛ ባለድርሻው ራትክሊፍ 2 ዓመት ይሞላቸዋል 30% አሁን በቀጣይ ወር 2 ዓመት ይሞላቸዋልና ተርፉሙር ላይ እንግዲህ አቻ በወጡበት ጨዋታ እዛ ሄዱ ተመልካቾች በሰውየው ተስፋ መቁረጣቸውን የሚያሳይ ነገር በባነር መልኩ ማሳይተዋል አንተ ችግሩን በቃ ፊክስ አታረግም ለቀቅ የሚል መልእክት ሲያሰሙ አይተናልና ልክ እንደ ሲቲ ሁሉ የነሱም ሶስተኛ ተከታታይ ድሮ ነው በነገርህ ላይ እንግዲህ ለአውሮፓ ቀርብ ነበር ዩናይትድ እንደምታየው ብዙ መንጠባጠብ ስላለ ላይ ባሉት ቡድኖች አካባቢ ብዙ አራቀም ከአውሮፓ ኦፍ ኮርስ አሁንም ርቋል ብሎ ለመናገር የሚከብድ ነው ያገኘው ነጥብ አንድ መሆኑን ስታይና ግን ቶፕ 4 ውስጥ ለመግባት ፈተና እንዳለባቸው በተጨባጭ ታይቷልና እዚህ ጨዋታ ላይ ግን የታዩ ነገሮች አሉ እኔም አንተም እንዳየናቸው የብሩኖን ወደ 10 ቁጥር ሚና የመመለስ ነገር ታይቷል የባክፎር ሚና በድጋሚ መጥቷል እንቅስቃሴው በመስመር ሲሄድና በመስመር የሚሻሙ ኳሶች በሼሽኮ አማካኝነት ወደ ጎሎች ሲቀየሩ አይተን ምቾት በቃ የሆነ የተወሰነ ምቾት ቡድኑስ በሚታይ መልኩ መጥቷል ኦፍ ኮርስ አንዳንድ ጊዜ ይሄ ምቾት በአንድ ጨዋታ ወይም ደግሞ የተለየ ትሬኒንግ ተሰርቶ በፍሌቸር መጣ ለማለት ይከብዳል ሁልጊዜም ኮቾች ሲነሱና አዲስ ኮች ሲመጣ ጊዜያዊም ኮች ቢሆን የተወሰነ የሞመንተም ለውጥ ይኖራልና የዛ አንድ አካል አድርገህ ልትወስደው ትችላለህ ግን ራሳቸው ግን አሞሪም ባሉ ጊዜ ይታይ የነበረ በአንድ ጨዋታ ተኩል ይታይ የነበረ የሆነ ደስ የሚል ነገር በዚህም ጨዋታ ላይ በተወሰነ መልኩ ብቅ ብሎ አይተናል እንግዲህ ሼሽኮን ባልተለመደ መልኩ አስደናቂ ጎሎች ሲያስቆጥር ብሩኖ ፈርናንዴስም ትክክለኛ ሚናው የ10 ቁጥር ሚና ነው በርካቶች ይላሉና ያድል ተሰጥቶት አስደናቂ አንድ ሲያደርግ ያየንበት ጨዋታ ሆኖ ነው ያለፈውና ግን ደጋፊዎች የቡድኑ ሰዎች የሚወስዷቸው እርምጃዎች ትክክል እንዳልሆኑ በተጨባጭ በሚያንጸባርቅ መልኩ ደግሞ ስሜታቸውን የገለጹበት ሁኔታ ተፈጥሮ ሰምተናል እኔም አንተም ቅድም ስናወራ ባልደረባችን ሁሴን እየወጡ ያሉ የፈረንሳይ መረጃዎችን በተወሰነ መልኩ ሲነግረን ነበር አዎ አሞሪም የተሰናበቱት አንዱ በትልቁ በሰጡት አስተያየት ነው የክለቡ ሰዎች ላይ በቃ የምንድነው ከስልጣን ከኃላፊነት ጋር ከድጋፍ ጋር በተያዘ ጥያቄ አንስተዋል ይሄ ጥያቄ ደግሞ በቦርዱም በሰዎቹም አልተወደደም ስለዚህ ለስንብት ተዳርገዋል ግን ከዛ ውጪ አሁን ውስጡን ለመሰናበታቸውም ሌሎች ምክንያቶች እንዳሉ እየነገረን ነበርና በተለይ የክለቡ የቀደሙ ትልልቅ ተጫዋቾች ፑንዲቶች ተጽዕኖ አድራጊዎች ምን ያህል ተጽዕኖ እየፈጠሩ እንዳሉ የሚገልጽ ሐሳብ ሲሰነዝርልኝ ነበርና ያንን በተመለከተ እንደውም ዘገባም ይኖረኛል እንደውም በቀዳሚው ፕሮግራማችሁ የግምትን ፕሮግራም ስለሌለ እሱን እንታስተላልፉ እድል ሰጣችኋለሁ የሚልም ነገር ሲገልጽልኝ ነበር የፈረንሳይ ምንጮቹን ጠቅሶና ይሄም ነገር አለ ኦፍ ኮርስ የክለቡ ሰዎች እንግዲህ ክለቡን በማስተዳደር ረገድ እየሄዱበት ያለው ጉዳይም እንዳልተወደደ ያስተዋልበት ዩናይትድ በዚህ ጨዋታ እንግዲህ ነጥብ ጥሎ የወጣበት ሁኔታን አይተናል በእንቅስቃሴ ረገድ በሙቭመንት ረገድ በፎርሜሽን ረገድ በሲስተሙ ረገድ ላይ ግን የተወሰኑ ብልጭታዎችን አይተናል የሚለው ስላጋራ ስለፈለኩ ነው በቸልሲ በኩል ያየነው የነሱ ትንሽ ኮስተር ይላል ሁለቱንም የክለቡን ባለቤቶች
በደንብ ነው የተቃወሙት። ተቃውሞ ደግሞ ከባነር ባለፈ በድምጽም ጭምር ሰውየው ጎል ገብቶም በተለይ ኢጋባሊ የሁለተኛው ዋናው ትልቁ ባለድርሻ የሚሉ ሰውዬ ደስታውን ከአዲሱ አሰልጣኝ ጋር እንግዲህ ከተሾሙትና በቀጣይ ኃላፊነት ላይ ከሚወጡት አሰልጣኝ ጋር ደስታቸውን ሲገልጹ ሁሉ ስማቸውን እያነሱ ሲዘልፏቸው እንደነበረ በተጨባጭ ታይቷልና የቀድሞውን ቸልሲ እንፈልጋለን የሚል ሐሳብ ነው የሰጡት። የቀድሞውን ቸልሲ መልሱልን እንደውም የአብራሞቪችንም ስም እያነሱ የቀድሞውን የክለቡን ባለቤት ሁሉ ይዘምሩ እንደነበር ነው ትናንትና ሐሳቦች ሲንጸባረቁ የነበረው ያየነውና ይሄ ለቸልሲዎች ትልቅ ኪሳራ ነው። ከ9 ጨዋታ እንግዲህ አንድ ድል ነው እያሳኩ ያለው። የገረመኝ ሌላውም የክለቡ በሆሊንም ጭምር በባነር በተወሰነ በሌላው አቅጣጫ ደግሞ እንዲሁም ሲዘልፏቸው እንደነበር አይተናልና ትልቁ ግን የቸልሲ ችግር ሆኖ አሁንም እየመጣ ያለው ሜዳ ላይ 11 ተጫዋች ሆኖ መጨረስ ነው። ኩከሬላም ትናንት በቀይ ወጥቷል። ለቡድኑ ችግር ቁልፍ መሆኑ እሱም ታይቷልና አሁን ለቸልሲዎች እንግዲህ ከቶፕ 5 መውጣት ብቻ ሳይሆን ወደ ቶፕ 8 መውረድ በተጨባጭ ታይቷል። ነጥቡ ልዩነቱ ትልቅ ላይሆን ይችላል እዛ አካባቢ የተከማቸ ነገር ስላለ፣ ግን በተጨባጭ እያየን ያለ ነው ቸልሲም ቢሆን በውጤት ረገድ እየወረደ ነው። በቀደም ያሳካውን በጣም ቆንጆ ነጥብ በዚህ ጨዋታ ማሳካት ሲገባው ሙሉ 3 ነጥብ አጥቶ ነው የወጣውና 7ኛ ተጫዋች እንግዲህ በያዝነው ሲዝን ብቻ በቀይ ካርድ የሚወጣ ከሆነ ምን ያህል ትልቅ የቤት ስራ እንዳላቸው መናገር ይቻላል ቸልሲዎችን በተመለከተና እዚህ ጨዋታ ላይ የሚገርም ከቀዩ ኩከሬላ በፊት እንኳን 3 ተጫዋቾች ናቸው በንግግር ቢጫ ካርድ ያዩት እዛው ራሱ ፈርናንዴዝ፣ ፓልመር፣ አደረባዮ እነዚህ ሁሉ ቢጫ ካርድ ያዩ ተጫዋቾች ናቸውና እኔ እንደውም ለአዲሱ ኃላፊ ትልቁ የቤት ስራ የሚመስለው ገና ከመምጣቱም የተጫዋቾችን ሜዳ ላይ 11 ሆኖ የመቆየት ነገር በጥልቀት መስራት የሚጠበቅ ይመስላል። ምክንያቱም ትልቅ ስራ ሊኖርህ የሚችልበት እድል ጠባብ ነው። አዲስ ነገር ለማስረጽ መቻል ከባድ ነውና በተወሰነ መልኩ አምና ካቻምና አርሰናል ቤት ይነሱ የነበሩ የዲሲፕሊን ግድፈቶች አሁን በሚረባውም በማይረባውም ቸልሲ ቤት እየተንጸባረቀ ነውና ዋጋም እያስከፍላቸው ያለ ይመስለኛል። በአካል ትክክል። ይሄን ሐሳብ ኤንዞ ማሬስካም ሲያነሳ ነበር። በጨዋታ 11 ሆነን መጨረስን እንዴት ነው ማድረግ ያለብን? እንደውም የቀልድ የሚመስል በቃ በ10 ተጫዋቾችም ልንጨርስ እንችላለን ብለን በ10 ተጫዋቾች ልምምድን ሁሉ የመስራት ነገር እያለ በጨዋታ አስቀድሞ ሲናገር አንድ ወቅት ሰምተነው እናውቃለንና ይሄን ነገር በማሬስካም በኩል ተንጸባርቋል። ግን ቡድኑ የዲሲፕሊን ግድፈቱ ዴቭ የማርኮ ኩኩሪያ መውጣት ሳይሆን በጨዋታው አንበል የነበረው ኤንዞ ፈርናንዴዝ ቢጫ ካርድ እዛው ላይ አይቷል። የቶሲን የፓልመርን ጉዳይ ስታነሳ ነበርና በአንድ እንቅስቃሴ 4 ተጫዋቾች የካርድ ሰለባ ሆኗል። አንደኛው ቀይ ካርዱን ስትጨምረው ማለት ነውና እጅግ ደካማ የሆነ ደግሞ ዋጋ አስከፍሏቸዋል። 22ኛው ደቂቃ ላይ ቀይ ካርዱ። ስለዚህ ኦልሞስት 70 ደቂቃና ከዛ በላይ በ10 ልጅ ለመጫወት ጥረት ሲደረግ ደግሞ በጣም ሻርፕ ያለ መሆን ነገር ነው እንጂ ቀድሞም ግቦች ሊገኙ የሚችሉበት እንቅስቃሴ ነበርና ሃሪ ዊልሰን ተነስቶበታል። ፉላም ተጫራሚ ልጅ ነው ያልተቆጠሩ አስቆጥሮ በኦፍሳይድ የሆነው ራሱ መታተኛ ወላይ ተሆን ትክክል የሚገርም አጋጣሚ ነበርና እንዴት በጣም ታይት የሆነ ኦፍሳይድ እሱ ራሱ የግብ እንዳይቆጠር የሆነበት አጋጣሚና እጅግ የተለየ እንቅስቃሴ የሚያደርግ ደግሞ በቀላሉ የመከላከል እንቅስቃሴው ራሱን የተሻረው እንኳን ስትመለከት እንዴት በተከላካዮች መሃል ክፍተቶች እንደሚፈጠሩ የምታይበትና ብዙ መሻሻል አለበት። ቼልሲ ብዙ ብር ያወጣሉ፣ ግን ደግሞ አሁንም በቡድኑ ልክ ያልሆኑ ያለቀላቸው ተጫዋቾችን ወደ ማምጣቱና ኦፍ ኮርስ ቲሙ የሚሄድበት የራሱ የሆነ አካሄድ አለው። ተጫዋቾችን አጎልብቶ የመሸጥ መንገዶችን ይከተላልና ያ ነገር እየሄዱበት ያለ ይመስላል። ዞሮ እንግዲህ አዲሱ አሰልጣኝ ኃላፊነታቸው እጅግ ከባድ ሊሆን እንደሚችል መናገር ይችላል። ዩናይትድን በተመለከተ እንዳልከው ወደ ባክፎር መመለሳቸው ደግሞ ኩንሃን እና አማድ ከሚነሱበት ከቀኝ በኩል እንዲነሳ ማድረጋቸው ተመልከተናልና የሆነ ፖዚቲቭ ነገር ከዩናይትድ በኩል የተመለከተን ይመስላል። 7 ወደ 30 ሹት አድርጓል። 10 ታርጌት አይነት ሙከራዎች ነበሯቸው። 2.2 ኤክስጂ እንደውም ቤንያሚን ሼሽኮ ከዚህ ጨዋታ አስቀድሞ 2 ጎል ነበረው። ትናንት 2 ጎል ጨመረ። እንደውም ሃትሪክም ሊሰራበት አጋጣሚ ነበርና በዱብራቭካ የተመለሰበት እንቅስቃሴ ነበር። ኦፍ ኮርስ በርንሌይ ከጥቅምት ወር ጀምሮ ዴቭ
2 ነጥብ ብቻ ያገኘ 2 ጨዋታዎችን ብቻ ባቻ ውጤት ያጠናቀቀ እጅግ ደካማ ቡድን ነበርና አሁን ግን ከዩናይትድ 1 ነጥብ አግኝቷል። ፈጣን ንክኪዎችን በማድረግ የፓስ ነገሮችን ባለማብዛት በመልሶ ማጥቃት ለመጫወት ጥረት የተደረገበትን እንቅስቃሴ የተመለከትን ይመስላል በዩናይትድ እና በበርንሌ በኩል ይሄንን ነው ማለት የሚቻለው። እንግዲህ የበለጠ ጫና ማሳደርን የበለጠ ተዝናንቶ ከታች የሚመጡት ቡድኖች ወይም ከታች ያሉት ቡድኖች ትናንት ስኬታማ አለመሆናቸውን ከግምት በማስገባት እንግዲህ ነጥብ ቢጥልም 3 ነጥብ ቢያሳካም 2 አማራጮችን ይዞ የሚገባውን የአርሰናልን ጉዳይ ነው ደግሞ የአርሰናል ከሊቨርፑል የሚያደርጉት ጨዋታ ዴቭ ያሁኑ ተገማች የዋንጫ አሸናፊ ሊሆን ይችላል ተብሎ የሚገመተውና የወቅቱ ሻምፒዮን የሚያደርጉት እንቅስቃሴ ነው። አርሰናል በውድድር ዓመቱ 2 ሽንፈቶች ነው የገጠሙት። አንደኛው ከዛሬው ተጋጣሚ ሊቨርፑል ጋር እንግዲህ በነሐሴ ወር እሱ ነበረ። ከዛ ውጪ በቪላ ፓርክ ላይ የተሸነፈበት እንቅስቃሴ ነው። ከዛ ውጪ አርሰናል ግቦችን እያስቆጠረ እያሸነፈ የሚወጣ ቡድን ሆኖ እየተመለከትን ያለን ይመስላል። እንዳነሳው ቀደምም ያነሷቸው 3 ተከታታይ ድሎች አሉ። ደግሞ በእንቅስቃሴ ረገድ ዴቭ የሚገኙት ተጫዋቾች የተለያዩ ናቸው። ለአርሰናል ለምሳሌ ዴክላን ራይስ ጨዋታ ነበር ልትለው ትችላለህ፣ ቦርንማውዝ ጨዋታ። በቀጣይ ደግሞ ምናልባት ማርቲኔሊ ፈክቶ ሊወጣ የሚችልበት ወይም ትሮሳር ጨዋታን አሸንፎ የሚወጣበት እንቅስቃሴና ይሄ ኃላፊነት የሚወስዱ ተጫዋቾች ቁጥራቸው እየበረከተ እንዳለ በአርሰናል በኩል እየተመለከትን ያለ ይመስላል። ማሸነፍ ነጥቡን 51 አድርጎ ከተከታዮቹ ልዩነቱን ወደ 8 እንዲያሰፋ እድል ይፈጥራል። ሲቲ እና ቪላ እዛው 43 ላይ ስለሚቀሩ ዴቭ የሊቨርፑል እንቅስቃሴ በጣም ይሄ ኮንሲስታንት ያለ መሆን ነገር በትልቁ ያየነበት ቡድን ነው የሚመስለው። ካለፉት 3 ጨዋታዎች ከፉልሃም አቻ ተለያይቷል። ከሊድስ ተመሳሳይ 0-0 ነው ያጠናቀቀው። አንድ ጨዋታ ብቻ ነው ያሸነፈበት እንቅስቃሴ። አርሰናልን ከረቱበት ጨዋታ በኋላ ዴቭ 17 የሊግ ጨዋታዎችን አድርገው 7 ድል ነው። በ10ሩ ወይ ተሸንፈዋል ወይ አቻ የተለያዩበት እንቅስቃሴ አለና 2022 ላይ ነበር ለመጨረሻ ጊዜ በኤምሬትስ አርሰናል ተሸንፎ የነበረው በሊቨርፑል። አሁን በህይወት የሌለው ዲዮጎ ዦታ እና አሁን ከሊቨርፑል ጋር የተለያየው ሮበርቶ ፈርሚኖ ነበር ያን ግብ ያስቆጠሩት። ሳካ ኤምሬትስ ላይ ሊቨርፑል ላይ ግብ ማስቆጠር ይቀናል። 3 ተከታታይ ግቦች አስቆጥሯል። 4ኛ የሚፋለም ተጫዋች ይመስላል። ከብሬንትፎርድ ጋር ነበር ለመጨረሻ ጊዜ በታህሳስ ወር መጀመሪያ ላይ ለአርሰናል ግብ ያስቆጠረው እና ከ7ቱ ጎሎች ዘንድሮ ካስቆጠራቸው 5ቱ ኤምሬትስ ነው። ስለዚህ ኤምሬትስ ድባቡ ለሳካ እጅግ ይመቻልና እዚህም ጨዋታ ላይ ግብ አያስቆጥርም ብሎ መወራረድ አይቻልም። ምን ነገሮች ላይ ልዩነት ሊፈጠር ይችላል የሚለውን ጉዳይ እናንሳ። ያው እንደ ኦጎ ኢኪቲኬ አጠራጣሪ ነው ተብሏል። ሳላ የለም፣ ይሳቅ የለም። እነዚህ በሊቨርፑል በኩል የሌሉ ተጫዋቾች ናቸው። እንደ ከ20 አይነት ተጫዋች ወደ አስተላለፉ ይገባል ተብሎ ይጠበቃል። አማካኝ ክፍል ላይ የትኛው ቡድን ብልጫ ይኖረዋል? ጨዋታውን ሊወስን የሚችለው እንቅስቃሴ ነው። የተሳካ ወይም የተዋጣለት ፕሬሲንግ ማን ይተገብራል ከሁለቱ ቡድኖች የሚለው ጉዳይ ይጠበቃል። ክፍት ቦታዎችን በሚገባ የትኛው ቡድን ይጠቀማል የሚለው ጉዳይ ልዩነት ይኖረዋል። ከነዚህ ውጪ ዴቭ ትልቅ ልዩነት ይኖረዋል ብዬ የማስበው የሴት ፒስ መከላከልና የሴት ፒስ ማጥቃት የሚኖራቸው ልዩነት። በማጥቃቱ በሴት ፒስ ማጥቃት አርሰናል ጭራሽ ጋብሪኤል ተመልሷል። እጅግ አስፈሪ ነው። በጣም ሼክ እያደረገ ኦልሞስት ራሱ አሰልጣኝ አርነ ስሎትም ሲናገሩ ነበርና ዘንድሮ በስካውን ከ17 ጨዋታ በኋላ ነበር ያንን አስተያየት የሰጡት ዴቭና ትልቁ ስጋት የሴት ፒስ መከላከል አለመቻላችን ነው የሚል ነገር ሲያነሱ ነበርና በሴት ፒስ አደገኛ የሆነው አርሰናል ይሄንን ጨዋታ ካሸነፈም በሴት ፒስ በሚቸገረው ሊቨርፑል ላይ በዚህ አይነት አጋጣሚ ብልጫ ወስዶ ይመስለኛል ዴቭና ብዙ ነገሮች ተነስተዋል። የጌሂ ከቡድኑ ይወጣል የሚል ነገር በዚህ ወር እየተነሳ ነውና እሱን ተጫዋች ስለማምጣት አሰልጣኙ ጥያቄ ቀርቦላቸው ነበር። ስለኛ ወይም የኛ ያልሆነን ተጫዋች በተመለከተ ምንም ነገር ማለት አልችልም የሚል ሐሳብን ሰጥቷልና በርካታ ነገሮች ከዚህ ከአርሰናልና ሊቨርፑል ጋር እየተነሱ ነው።
ኦፕታ 61% አሸናፊነት ግምት ለአርሰናል ሰጥቷል። 18% ዋንጫውንም ወደ 80 ያደረሰው አይደለ? ወዲያው 85 ነበረ ግን ሲቲ ነጥብ ጣለ፣ አስቶን ቪላ ነጥብ ጣለና ምናልባት 88 ወደ 90 ሳያስጠጉት አይቀሩም። ከዛ በኋላ አፕዴት የሆነ ነገር ስላላየን ነው እንጂ እንደዚህ አይነት ነገሮችም ሊኖሩ ይችላሉ የሚለው ነገር ለማንሳት ነው። ያ ትልቅ ድል ነው የተመቻቸለት አርሰናል። እንዳልኩ ነው አንዳንድ ጊዜ ተጋጣሚ ነጥብ ወስዶ ወደ ጨዋታዎች ስትገባ የሚደርስበት ስነ ልቦና ጫና አለ። በዛው ልክ የጨዋታ ማሸነፍ ግዴታ ውስጥ የመግባት ስሜት ይኖራል። በአንጻሩ ተጋጣሚ ደግሞ እንደዚህ ነጥብ የሚጥልልህ ከሆነ ምንድነው ሪላክስ አድርገህ ሜዳ ትገባለህ። ሪላክስ ማድረግ ደግሞ ጨዋታዎችን በጥሩ ሞራል ለመጫወትም እድል ይሰጣል ተብሎ ነው የሚታሰበው። በዛው ልክ ደግሞ ሞር ሪላክስ ባረግ ቁጥር ደግሞ ተጋጣሚም ይዞ በሚመጣው ጣጣ ቀላል ይሆናል ተብሎ አይታሰብም። ግን ትልቁ ነገር አርሰናል በዚህ ጨዋታ አንዳንዶች እንደሚሉት ካላሸነፈ ምን ትርጉም አለው የሚለው ነገር እኔ አስቀድሜ ያልቀበለውም። በነገር ላይ በአንዳንዶች በኩል እንግዲህ ዋንጫ ቲም ኮንክ ይሄንንም ቡድን ቢሆን ሊቨርፑልንም ቢሆን ማሸነፍ አለብህ፣ ጥሩ አይደለም ሊቨርፑል የሚባል አስተያየት ቀድሞም ሲሰጥ ትሰማለህ። ግን ጥያቄው ሊቨርፑል ትልቅ ቲም ነው፣ ስብስቡ ትልቅ ነው። በትልቅ ጨዋታ ላይ ደግሞ ያንን የሚመጥን እንቅስቃሴ የሚያደርጉ ቡድኖች መኖራቸውን ታሳቢ ማድረግ ትችላለህና አንዳንዶች ኮዲው እንዴት ኤክስኪውዝ ሊሉ ይችላሉ። ይሄ ኤክስኪውዝ ሳይሆን የመጀመሪያው ጨዋታ ሊቨርፑል አሸንፏል። ኦፍ ኮርስ 1-0 አሸንፏል። ያ ጨዋታ ኦፍ ኮርስ 0-0 ያለ ጎል መጠናቀቅ የነበረበት ጨዋታ እንደነበረ፣ እንዴት ፈዛዛ እንደነበረ ሊቨርፑል ያንን ድል ብቻ መፍጠሩ እንዴት ተጠቃሚ እንዳደረገው እናስታውሳለን። ግን ተወደደም ተጠላም የሲቲ ነጥብ መጣል አርሰናሎች በዚህ ጨዋታ ከሽንፈት ውጭ የትኛውንም ውጤት ቢያገኙ ምንም ሊያስተቻቸው ሊያስቆጫቸው የሚችል ነገር አለ ብዬ ለመናገር ይከብደኛል። በተለይ 3 ነጥቡን የሚወስዱ ከሆነ ደግሞ እንዳልከው የውጤት ማርጂኑ የሚሰፋበት እድል ስላለ ለአርሰናሎች በጣም መልካም አጋጣሚ ነው። ግን እንደ ግዴታ አድርጎ የሚወሰደው ነገር ስለማይገባኝ ነው እዚህ ላይ ሀሳብ ለመስጠት ባጭሩ የፈለኩት። በአካል ትክክል ዴቭ። የትኛውም አይነት ውጤት ቢመዘገብ ከሽንፈት ውጪ ያለው ነገር ለአርሰናል ፕላስ ነው፣ ልዩነቱን የሚያሰፋበት ነው። ቢያንስ አንድ ትልቅ ጨዋታ ነው። ሊቨርፑል ደግሞ ምንም ነገር ሊቀጥሉ ይችላሉ። ትክክል እና በቃ እንግዲህ በአካል ኤችዲ ስፖርቶች ነበርን። ተወዳጁ ብስራት ኤፍኤም 101.1 ላይ እንዲሁ ዩቲዩብ ላይ ሰማችሁ። ለነበረን ጊዜ ከልብ አመሰግናለሁ። አድማጭ ተመልካቾች መልካም ጊዜ ብያለሁ። ባባይ ሰላም ሁሉ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርትስ